ለአፍታ ራሳችሁን ተመልከቱት። በዚህች አሰልቺና ታካች ዓለም ውስጥ እየኖራችሁ ለእምነታችሁ ጉድለት ምላሽ በመቶዎች ለሚቆጠሩ ዓመታት ያህል የትንቢት ቀጠሮ ቢሰጣችሁ ጊዜው እስኪደርስ ድረስ ምን ያህል ትታገሱ ይሆን? የእውነት የትዕግስታችሁን ልኬት ሽርፍራፊ ሰከንዶችን ተሻግሮ በመቶዎች የሚቆጠሩ ዓመታትን ይዘልቅ ይሆን? ለትንቢቱ ፍጻሜ ከመጓጓታችሁ የተነሳ ሽርፍራፊዋ ሰከንድ በእናንተ ዘንድ ምን ያህል ርዝማሬ ኖራት ይሆን? ይህ ከአዳም ልጆች በተለየ ሁኔታ የክርስቶስን መወለድ በጉጉት ሲጠባበቅ የነበረው የስምዖን አረጋዊው ታሪክ ነው። ተስፋ በሃይማኖት የመኖራችን አንዱ መገለጫ ነው። እግዚአብሔር ያደርግልኛል ብሎ አምኖ የሚደረግልንን ነገር በተስፋ መጠበቅ ከእግዚአብሔር ጋር ለመኖራችን በእግዚአብሔር ለማመናችን መገለጫ ነው። ስምዖን የነቢዩ የኢሳይያስን መጽሐፍ ሲተረጉም ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን ንባብ ሲያነብ ከበደው። ድንግል እንዴት በድንግልና ጸንሳ በድንግልና ልትወልድ ትችላለች በማለት ተቸገረና ድንግል የሚለውን ሴት እያለ መጻፍ ጀመረ። ያን ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ ይህን እስክታይ አትሞትም ብሎት ነበርና እስከ ክርስቶስ መወለድ ድረስ ቆይቷል። ቅዱስ ሉቃስ በኢየሩሳሌም ስሙ ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅና ደግ ሰው ነበር። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር። መንፈስ ቅዱስም ያደረበት ነበር። የእግዚአብሔርን መሲህ ሳያይ እንዳይሞት መንፈስ ቅዱስ ገልጦለት ነበር በማለት ጽፎ እናገኛለን። ከአዳም ጀምሮ የሰው ልጅ በሙሉ የእግዚአብሔርን መምጣት በተስፋ ይጠባበቅ ነበር። የሰው ልጅ ድህነትን አገኛለሁ፣ ከሲኦል እወጣለሁ፣ እከብራለሁ፣ የተወሰደብኝ ሁሉ ይመለስልኛል ብሎ ተስፋ ያደረገ ሲሆን መላእክትም የሰው ልጅ ድህነት እጅግ ደስ ስለሚያሰኛቸው የእርሱን መምጣት ይጠባበቁ ነበር፣ ያዩትም ይመኙ ነበር። በጸሎተ ኪዳን ይጎበኙት ዘንድ የሚያስመኛቸው ተብሎ እንደተጻፈ ሊቀ ሐዋርያት ቅዱስ ጴጥሮስም ይህ ነገር መላእክቱ ሊመለከቱት ይመኛሉ ብሎ እንደጻፈልን መላእክቱ ሳይቀሩ ይመኙት ነበረ። ከነዚህ ከሰው ልጆች ከመላእክት በተለየ ሁኔታ እረፍተ ሥጋም ሳያገኝ የመሲህን መምጣት በተስፋ ይጠባበቅ የነበረው ስምዖን አረጋዊ መሆኑን ሊቁ ስምዖን ካህነ ተስፋ እያደረገ ነበር በማለት ያስረዳናል። የመሲህን መምጣት በተስፋ ይጠባበቅ የነበረው አረጋዊው ጊዜው በደረሰ ጊዜ መንፈስ አነሳስቶት ወደ ቤተ መቅደስ ሄደ። በዚያም የኦሪቱን ሕግ ሊፈጽም በ40 ቀኑ ወደ ቤተ መቅደስ የወሰዱትን ሕፃኑን አገኘው፣ ታቀፈው። ይህም በቅዱስ ወንጌል መንፈስም ወደ ቤተ መቅደስ ወሰደው፣ ዘመዶቹም በሕግ የተጻፈውን ያደርጉለት ዘንድ ሕፃኑን ጌታችን ኢየሱስን ወደ ቤተ መቅደስ ባገቡት ጊዜ እርሱ ደግሞ ተቀብሎ በክንዱ ታቀፈው፣ እግዚአብሔርንም አመሰገነው ተብሎ ተጽፎ እናገኘዋለን። ወንጌላዊ ዮሐንስ በመልእክቱ ስለ ሕይወት ቃል ከመጀመሪያ የነበረውንና በጆሮአችን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እንነግራቸዋለን ብሎ እንደጻፈው ቅድመ ዓለም የነበረውን ዓለምን የፈጠረ ዓለምን ያዳነ አምላክ በባህሪው የማይታየው አምላክ የእኛን ሥጋ ተዋህዶ ወደዚህ ዓለም ሲመጣ በሐዋርያት እጅ የሚዳሰስ በሐዋርያት ዓይን የሚታይ በሐዋርያት ጆሮ የሚሰማ ሆነ። ይህን አምላክ ስምዖን አረጋዊ ታቀፈው። ቃል አይታይም። የኛ ሥጋ ሲዋሃድና በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም ሲመጣ የማይታየው ታየ፣ የማይዳሰሰው ተዳሰሰ። ዘመን የማይቆጠርለት አምላክ ዘመን ተቆጠረለት። እግዚአብሔር በባህሪው አይታይም። ወንጌላዊ ዮሐንስ በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርን እስከቶ ያዩ የለም በማለት እንደነገረን በእኛ አእምሮ አይመረመርም፣ በዓይነ ሥጋችንም አይታይም። ይሁን እንጂ ከኃጢአታችን ብቻ በቀር እንደኛ ሰው ከሆነ ተብሎ እንደተነገረ የኛ ሥጋ ተዋህዷልና በስምዖን እቅፍ ተይዞ ታየ። ሰው ዕድሜ ቢጨመርለት ይፈልጋል። በተለይም የሰማያዊ ዓለም ሕይወት ያልተረዱትና በዚህ ዓለም ያለውን ድሎት የሚያስቀድሙ አካላት ዕድሜያቸው ቢጨመርላቸው ይፈልጋሉ።
አረጋዊ ስምዖን ግን አሰናብተኝ በማለት ከሚያልፈው ዓለም ወደ ማያልፈው ዓለም መሄድ መረጠ። በቅዱስ ወንጌል እንዲህም አለ፣ አቤቱ እንዳዘዝክ ዛሬ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ ትድግናህን አይተዋልና በወገኑ ሁሉ ፊት ያዘጋጀውን ለአሕዛብ ብርሃን ለወገን ለእስራኤል ክብርን ትገልጥ ዘንድ ተብሎ እንደተጻፈ አረጋዊ ስምዖን እረፍቱን መረጠ። ሰማያዊውና ዘላለማዊን ሕይወት ሲገባቸው ከዚህ ዓለም ሕይወት ይልቅ የወዲያኛውን ዓለም ይመርጣሉ። ብርሃነ ዓለም ቅዱስ ጳውሎስ እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበትም ዕድሜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆየኛል። ይህንንም ጻድቅ ፈራጅ የሆነው እግዚአብሔር በዚያ ቀን ለኔ ያስረክባል። ደግሞስ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም በማለት እንደተናገረ ከዚህ ዓለም ኑሮ ይልቅ የወዲያኛው ዓለም ሕይወት መርጧልና። ይህ ቅዱሳን ከዚህ ዓለም ኑሮ ይልቅ የወዲያኛውን ዓለም እጅግ አብዝተው የሚወዱት መሆናቸውን ያስረዳል። ሥጋ ለለበሰ ሁሉ ይህ ሞት የሚቀር አይደለም። ይሁን እንጂ እንደማይቀር እያወቅን ቢሆንም ሞታችንን አንፈልገውም። በሥጋዊ ሐሳብ ስንመላለስ የሚታየውን ብቻ እናስቀድምና በዚህ መኖራችንን አብዝተን እንመኛለን። አረጋዊ ስምዖን ግን የኖርኩት ይበቃኛል፣ ከዚህ በኋላ ብትወድስ ባሪያን ታሰናብተዋለህ እያለ እረፍትን ሲለምን እንመለከተዋለን። አረጋዊ ስምዖን እረፍቱን መመኘቱን ብቻ ሳይሆን እንደ ሕፃን ሕገ ኦሪትን ሊፈጽም በእናቱ እቅፍ ወደ ቤተ መቅደስ የመጣውን አምላክ ወልድ አምላክ መሆኑን፣ እረፍተ ሥጋ እረፍተ ነፍስ የሚሰጥ እርሱ መሆኑን በሚገባ ተረድቷል። መረዳቱንም እነሆ ይህ ሕፃን ከእስራኤል መካከል በብዙዎች ለመውደቃቸው ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ የተሰየመ ነው በማለት በተናገረው ቃል መረዳት ይቻላል። ስለዚህ ለሚያምኑበት ሁሉ እረፍተ ሥጋ እረፍተ ነፍስ የሚያድል አምላክ መሆኑን ስለተረዳና ስላመነ እንዲያሳርፈው ለመነ። ሊቁ እጅግ ያስደነቀው ይህ ነገር ነው። አረጋዊ ስምዖን በመጀመሪያ ሊሆን ያለውን ለማመን ተቸገረ። እርሱ የታቀፈው ነበልባል ደግሞ በደካማው ሽማግሌ እቅፍ ታየ። አረጋዊ ስምዖን ለማመን የተቸገረበትም ድንቅ ምስጢር ፈጸመ። አረጋዊ ስምዖን ምናልባትም ለ300-400 ዘመናት በመኖሩ ብሉየ መዋዕል የተባለ ሽማግሌ ቢሆንም አስቀድሞ ማመን የተቸገረበትን ረቂቅ ምስጢር የፈጸመው አምላክ ደግሞ ቅድመ ዓለም በንግስና የነበረ ንጉሥ ነው። ነቢየ እግዚአብሔር ዳዊት እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው በማለት እንዳስረዳን ከዘመን በፊት የነበረ ዓለምን የፈጠረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንዲል ዛሬም ያለ ወደፊትም የሚኖር ለዘላለምም አምላክ ነው። ነቢዩ ዳዊት አንተ ግን አንተ ነህ፣ ዓመትህም ከቶ አያልቅም በማለት እንደተናገረው በዘመናት የማይወሰን አምላክ ነው። እንዲህ ያለውን አምላክ መታቀፍ እጅግ ያስደንቃልና በአድናቆት ተናገረ። እሳት በባህሪ የሚጨበጥ የሚዳሰስ አይደለም። ይሁን እንጂ ከብረት ጋር ሲዋሃድ የጋለ ብረት ባለሙያ በመቆንጠጫ ይዙታል። በቅዱስ ወንጌልም እግዚአብሔርን ከቶ ማንም ያየው የለም የተባለው አምላክ የኛን ሥጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም ሲመጣ ግን በአንዲት ብላቴና ማህፀን የሚወሰን ባለሙያውና ሕፃኑን ግረዝ ተብሎ የሚመጣበት የኦሪትን ሕግ ሥርዓት ሊፈጽም ወደ ቤተ መቅደስ የሚሄድ እንዲሁም አረጋዊ ስምዖን የሚታቀፈው ሆነ። ቅዱስ ያሬድ ይህን ድንቅ ሥራ ስላደነቀው ደካማ ሽማግሌ ነበልባሉን እንዴት ታቀፈውን በማለት በአድናቆት ተናገረ። ለሙሴ በደብረ ሲና ሲገለጥለት ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ነበር። እንደ ሊቃውንቱ አገላለጽ ነበልባሉ የመለኮት ሐመልማሉ ደግሞ መለኮት የተዋሃደው ሥጋ ምሳሌ ነው። ሊቁ አባ ሕርያቆስም እመቤታችን ቅድስት ድንግል ማርያምን ባመሰገነበት ቅዳሴው ለአመፀኞች የሚባላ እሳት ነው፣ እንደ ፍቃዱ ለሚጓዙት ልባቸውን ቅን ለሆኑት የሚያድን እሳት ነው በማለት እንደገለጸው አምላክ እሳት ነው፣ ግን አንድ ደካማ ሽማግሌ ታቀፈው። ሊቁ ይህ ስላስደነቀው ደካማው ሽማግሌ ነበልባሉን እንዴት ታቀፈው በማለት በአድናቆት ተናገረ። የክርስቶስ ሰው መሆን ወደዚህ ዓለም መምጣት ለሚያምኑት የሚደንቅ ለማያምኑት ደግሞ እየረቀቀባቸው የሚሰናከሉበት ነው። ሊቁ ግን በእምነት መነጽርነት ተገልጾለት እንደ ሌሎቹ በመጠራጠር ሳይሆን በማመንና በማድነቅ እየተመለከተ በውስጡ የተፈጠረውን አድናቆት ይናገራል። ሰማይና ምድር የማይወስኑት አምላክ አንድ ሽማግሌ ታቀፈው።
በእርግጥም የሚደንቅ ነው። ሊቁ ዓለምን የሚያሳርፈውን እኛን ለማዳን እኛን ሥጋ የለበሰውን በአንድ አረጋዊ እቅፍ የታየው አረጋዊውን አምላክነቱን ተረድቶ እንዲያሳርፈው የለመነውን አምላክ ወልድ አምላክ መሆኑን ያስረዳናል። እኛም እንደ አረጋዊ ስምዖን እረፍተ ሥጋን እረፍተ ነፍስን የሚያድል አምላክ መሆኑን በማመን እንድንማጸነው እንደ ቅዱስ ያሬድም ምስጢሩን ተረድተን የተረዳነውንም ለሌላው እንድናስረዳ ይህን ድንቅ ምስጢር በማመን ከፍጹም እምነት ከሚገኘው በረከት እንድንሳተፍ እግዚአብሔር ይፍቀድልን። ይቆየን። አሜን።